ማማ ዝናሽ በጎ አድራጎት ድርጅት እንግዲህ 3 ስራዎችን ነው የሚሰራው። ነዳያንን ይመግባል፣ የነዳያን ገላ አጥቦ ልብስ ያለብሳል፣ እንደዚሁም ደግሞ የአቅመ ደካሞችን ቤት ያድሳል። ለነዚህ ለሶስቱ የሚሆኑ ነገሮችን ታግዙ ዘንድ በእግዚአብሔር ስም አደራ አደራ እንላለን። በ0961 55 55 57 በ0961 55 55 56 በ0949 46 59 46 ላይ የደወላችሁ ማዘዝ ትችላላችሁ። ሰላማችሁ ይብዛልን። የረፍት ቀናችሁን ደግሞ እዚህ መታችሁ ብታሳልፉ ለህሊናችሁ ትልቅ ረፍት ነው። ሰላማችሁ ይብዛልን። ቲማቲም ያቃጥላል እንዴ? ፊቴን አረኩት እንደዛ ካላከበርክ አይሆንም ስራ ሲሰራ ቲማም በለክ ታታሪ ነኝ ለማለት እርግጠኛ ነኝ ባለቤት አሰራ ምግብ አይ ጎበዝ ነች። ሌሎች ስራዎች ነው የምትሰራው። ሌላ አይ የሚገርም ዛሬ ነው ይሄ እንትን እኔ ከከተፉልኝ ምን ካሉልኝ ጎበዝ ባለሙያ ነኝ። ካቅላሉልኝ ከዛ ዘይት ጨምረው ማማሰሏን ነው ሰለሞን ያማሰል ነው የሚባለው። ከዛ ልክ ሲጨለ ሰለሞን ይቅመስ ነው የሚባለው። አይ የምር ጎበዝ ነህ ሰለሞን መቤቴ። አይ እንዲቻው ቀርፍፌ አላውቅም። ዛሬ አየሁኝ በቃ እንትን ሆነች። ግን ቤት ይሰራል የእውነት ታድላ። አዎ ግን ለበዓል በተለይ በቃ የኔ ጥብስ ተጠባቂ ነች። ጥብሴ ወደታች እንትን ላይ የሆነ ማንኳኳያ ነገር አለ፣ የሆነ ቀለበት ነገር አይታል? አክሱማዊት ላይ ታች ላይ ቀለበት ነገር አለ። እንግዲህ የዛሬ ስንት ዓመት ነው የተሰራው አክሱም አስቡ። አዎ እሱ እንግዲህ የአሜሪካና የአክሱም ዘመን ምንም አይገናኝም። አብዛኛው የአሜሪካ ህፃን ልጅ አይደለች ህፃን ሀገር አብዛኛው የአሜሪካ ሀገር እንትን በራቸው ላይ የአክሱም ሐውልት እንትን አለች። ቀለበት ማንኳኳያ አንተ በር እንዴት ነው? እኔ አሁን ማንኳኳው በር በድንጋይ እንደዚህ ወይ ምናምን ወይ በድንጋይ እጅ እስኪቆረፍድ አይ አንዳንዴ እንዳልከው በጣም የጥናት ነው እንጂ የሚፈልገው አይጣም የሚባል ነገር ኢትዮጵያውያን ያመጡት ነገር እኔ ማሁን ሽንኩርቱ ልጣጭ ጤና ላይ በጣም እንደ ቅራሪ እኮ አሁን ፔኒሲሊየም ከሚባል ሸጋታ ይሰራ ይባላል። አምፒሲሊን ምናምን እንግዲህ ትልቅ ግኝት የመድኃኒት ምናምን ከይስት ከሸጋታ እንደዛ አይደለ? የጤና ባለሙያዎች እንግዲህ በደንብ ያግዙኛል። እና ቅራሪ እኮ ያሻግታሉ እኮ ለመድኃኒት የኛ እናትና አባቶች ማለት ነው። እና እነሱ የሚጠቀሙባቸው ነገሮች አብዛኞቹ ቅራሪው እንዲሻግት ያደርጉታል ለሕክምና ሲጠጡት እንዲስማማ ማው ባክቴሪያ እንደሚገል በደንብ ያውቃሉ። አየህ እስኪ እሺ፣ ፈጣን አይደለሁም። የለም ምንም እንባ እንዳትጠብቁ ወፍ የለም። ሶፍት ይዤ መጥቼ ነበር ለእንባ ተጠቀሙ። ለራሴ የለም እኔ እኮ ቅድም ማለት ተጠራጥሬያለሁ። የሆነ ሙያማ ቤት ኑሮ ያደነደነው አይን ነው። በጣም ነው እናመሰግነው ድጋሚ። እሺ ታዲያ አባቴ እኔ እናንተን አመሰግናለሁ ለበረከት ስለጋበዛችሁ። ነዳያንን አክብረን የመጣኸው እግዚአብሔር ያክብርህ። እንደዚህ እንደከተፍክ ቲማቲሙን፣ ሽንኩርቱን፣ ካሮቱን፣ ጥቅል ጎመኑን ገና ደግሞ ስጋ አለ። ስጋውን ሌላውን እዛ ውስጥ ደግሞ እሳቱ እንዴት ነው አየዋ? እንዴ ከብዳላ በጣም እግዚአብሔር ይባርካችሁ። ጎበዞች ናቸው። በየቀኑ እንዲሆን እንዲተቃጥለው ማብላት እግዚአብሔር ይስጣችሁ። እናንተ በጣም ነው እናመሰግናለሁ። እኔ አመሰግናለሁ እንጂ በእውነት ይሄ መጣሉ ግን ልክ ነው። መጣሉ ሽንኩርቱን እንትን ሳይል ቆስጣ ሊያቃጥል ጥቅል ጎመን ሊያቃጥለኝ ነው። ዘንድሮ ነገሮች ተገለብጠዋል። የሆነ ጊዜ ትዝ ይልሃል ስለዚህ ነገር አጥቼ አይቻለሁ። ፕሮግራሙ ይሄኛ አዎ የሰራው ፕሮግራም አይቻለሁ። አዎ አንድ አይደለም እኮ አንድ አይደለም። ምልልስ ነው ሞዲፋይ ምናምን አይደል? አብሮ ነበረ መጨረሻ ላይ አብርሃም የሚባል ከካናዳ
ይዞ ሊመጣ እግዚአብሔር ይስጥ አለቃ። አዎ ቺፕስ ለመስራት ምን ይመስላል? ድንች መሰረት ቺፕሱ የምንድን ነው? የድንቹ ነው። የድንች አለ በልቻ ቃለሁ የሙዝ በልቻ ቃለሁ። እንግዲህ ዘይት ግድ ነው። ቺፕስ ግድ ማን ነው? ድንች ግድ ነው። ሽንኩርት አይደለም አይደለም አታምታኝ። እንግዲህ ለቺፕስ የሚያስፈልጉ ነገሮች ድንች፣ ዘይት እና ሙያ። አዎ ታዲያ እና ግብአቶቹ ደግሞ እነዚህ ማቴሪያሎቹ የዘይቱ እንዲጠል የሚያደርግ እንዲያው በደምብ ባለሙያ ነኝ። አይ ባለሙያ ነኝ። በጎላን ሰርቼ አላውቅም እንጂ በጎላ የመጀመሪያዬ ነው። ይሄ እንግዲህ አዎ አላውቅም። ያው እኛ የመጣው ነው የምንበላው። እንዴት እንደተሰራ እራሱ አናውቅም። ቂጡ እንዳይዝብኝ አስር የሰጠሩኝ። ኦኬ ይሄ ግን አልተጠባበቀም። እንደዚህ እና እንደዚህ የሚቀመጡት ኦኬ ኦኬ። እንደው ቢደጋግፋሉ በለኝ። እሺ እኩል እንደ ክራባት ነው። ይኸው እንዲህ ማለት ነው። እኩል ቶሎ ይገባኛል። አጥንት ሁለት ሆነ። እሺ እሺ እናቴ አንደኛው እናቀያይራለን። እሺ ቃሪያ ይቅራል ህጻናት። ሰላም ነው። እንዴት ናችሁ? እንዴት ነሽ? ሰላም ሁሉ ሰላም። እንዴት ነሽ? ስምሽ ማን ነው? አንቺ አማን ነው? አማ እንዴት ነው? የኔ እናት አመሰግናለሁ። በጣም አመሰግናለሁ። ወይ እንዴት ነሽ? የኔ እናት የልጅ ጫማ የጣለ እሷ ነች። ይኸው አብራችሁ ናችሁ? በቃ ቁጭ በይ እናት። እዚች ጋር ቁጭ በሉ። ተጋባላችሁ። እዚህ ጋር እናት፣ እዛ ህፃናቱ ጋር። እሺ እሺ። ጠጋ ጠጋ በይ። ወደዚህ ነይ ነይ። ጎሽ ነይ። እንዲህ ብቃቃ የኔ እናት ነይ። ሰላም እንደምን አላችሁ? ሰለሞን ሙዬ ይባላለሁ። ያው እንደምታውቁት የኪነ ጥበብ ባለሙያ ነኝ። ዛሬ የምገኘው እማማ ዝናሽ የበጎ አድራጎት ድርጅት ነው። እንግዲህ እንደምታስታውሱት ባለፈው ሳምንት የምንወደው የምናከብረው እጅግ በጣም ተወዳጅ ወንድማችን ነፂን ቀበርን፣ ፍናን ዳርን፣ ህይወት ይቀጥላልና ዛሬ ደግሞ ይኸው እማማ ዝናሽ የበጎ አድራጎት ድርጅት ዘኪ ጋብዞኝ ወይም በረከት ነው የሰጠኝ። ጋብዞኝ ምገባ ላይ ይኸው አሁን የምታያቸው በርካታ ሰዎች አሉ። እናት አባት፣ ወንድም እህቶቻችን የኛው ናቸው። የኛው ሰዎች አሉ። እንግዲህ በድርጅቱ መርህ መሰረት የራበውን ሁሉ እንመግባለን ነው እና አንድ ሰው መጥቶ ራበኝ ካለ እንመግባለን የሚል ነገር ነው የሰማሁትኝና ይሄ እጅግ በጣም ደስ የሚል በጎ ተግባር ነው። እንግዲህ ፊታቸው የማይታየው በድርጅቱ የሞራል ህግና ደንብ መሰረት ነው እንጂ በርካታ ሰዎች ጋር ትልቅ ነገር እየሰራ ያለ ተቋም ነው። ከዘኪ ጋር እንደዚሁ ዝም ብሎ
እሱ ሳይደውልልኝ ራሴ ነኝ እንደውም ደውዬ አንተ የምትሰራው ነገር እጅግ በጣም ትልቅ ነገር ነው በርታ ያልኩትኝ። ምክንያቱም እንዲህ አይነት ሰዎች የኔን ስንፍና የኔን ኃጢአት የኔን ልክ አለመሆን ነው የሚያሳዩኝና ቢያንስ ማድነቅ ማዋጣት ነው ብዬ ስለማስብ በርታ ማለት ማዋጣት ነው ብዬ ስለማስብ ዘኪ እንደዛ አረኩኝ። ከዛ በኋላ በሆኑ ምክንያቶች ተገናኘን። ዛሬ ደግሞ ይሄው ልመግብ መጣሁ። ራሴ የሰራሁትን ነው ዛሬ የሚመገቡት። እንግዲህ ከትፈናል፣ ልጠናል፣ አማስለናል ብለና እሱን ነው የምናደርገው። ዝም ብሎ አንዲት ነገር በጣም እንግዲህ እንዲህ አይነት ቦታ ሁሌ እንደምለው ያሳፍራል። ሌሎች ባሉበት መንገስ ልክ አይደለም። ከወንድሞቼ ጋር አብሬሉን በሚል ከእህቶቼ ጋር ከእናት ከአባቶቼ ጋር አብሬሉን በሚል እንጂ እውነት ስለምችል ስለማቅ ምናምን አይደለም የመጣሁት። እና ዘክዬ እጅግ በጣም አድርጌ አመሰግናለሁኝ። አንድ ዝም ብሎ ደካማ የሆነን ሰው አንድ ኃጢአተኛን ሰው ለዚህ በጎ ተግባር ና ብሎ መጋበዝ ትልቅ ነገር ነው። እናንተም ደግሞ ይሄ እድል እንዲደርሳችሁ ኑ መምጣት ትልቅ ነገር ነው። ስታዩ ነው ስትመጡ ነው። ከነዚህ ሰዎች ጋር እንደው እናበላለን ሳይሆን አብረን እንበላለን በቃ። እና ስለዚህ ነው ይሄው የስልክ ቁጥሮች አሉ፣ የባንክ አካውንት አለ። በእነዚህ የባንክ አካውንት ድርጅቱን ማገዝ ትልቅ ነገር ነው። ስትመጡ ደግሞ የሚታገዙትን ስለምታዩ የሚሰራውን ስራ ስለምታዩ የምትልኩት የምታበረከቱት አስተዋጽኦ የትም መና እንደማይቀር እርግጠኛ ሆናችሁ ታያላችሁ። ስለዚህ እኔ ለዚህ ዋስትና ነኝ፣ የቃል እገባላችኋለሁ። ትልቅ ነገር ነው እየተደረገ ያለው። ይሄን ትልቅ ነገር እናግዝ። እግዚአብሔር አብሮን ይሁን። ዘኪን እያገዛችሁ ያላችሁ የስራ ባልደረቦቹ ወይም የዚህ የበጎ ተግባር ተባባሪዎች በጣም ከዘኪ ጋር ቅድም ስናወራ ምንድነው በጣም ብዙ ደግ ሰዎች አሉ። እናንተ ደጋግ ሰዎች እግዚአብሔር ያኑራችሁ፣ እድሜ ይስጣችሁ፣ ዘራችሁ ይባረክ። አመሰግናለሁ።
በጣም ነው የምንወዳችሁ። ኑሩልን። ሀገር የኛም የናንተም ነች። ስለዚህ የናንተ ምርቃት ያስፈልገናል። የኔ መኖር እንደሚያስፈልጋችሁ የናንተ መኖር እጅግ በጣም አድርጎ ያስፈልገኛል። ለዘኪ እኔ ቃል የለኝም። እግዚአብሔር እድሜ ይስጠው እውነት። ስለዚህ ዘኪ እናንተን እያኖረ ሳይሆን እሱ በእናንተ ምርቃት በእናንተ መልካም ምኞት እየኖረ ነውና እግዚአብሔር እድሜ እንዲሰጠው እኛ ሁሌ ነው ካህናት ላይ እንመጣና እኛ እንታወቃለን። የሚበረቱት የሚሰሩት እነሱ ናቸው። እኛ ምንም አላደረግንም። መምጣት ነው። እንድንመጣ ስለፈቀዳችሁልን ብቻ እናመሰግናለን። እኔ እወዳችኋለሁ። ዘኪ ጤና እድሜ እግዚአብሔር ይስጥ። አሜን አሜን። በጣም ነው የምናመሰግነው። ያው ንግግር የቀነሱት በተግባር የተግባር ሰው ስለሆነ ነው። ከልብ እንግዲህ እዚህ አጠገባችን ባለው በቅዱስ ሚካኤል ስም ምስጋናዬን አቀርባለሁ። ቅዱስ ሚካኤል ይስጣችሁ። እግዚአብሔር ያክብራችሁ።